ኮሪያ ከ600 ዓመታት በፊት የሮኬት መወንጨፊያዎች እንደፈለሰፈች ይነገራል። እነዚህ ማሽኖች በአንድ ጊዜ 200 ሮኬቶችን በመተኮስ የሚችሉ ሲሆን እስከ 500 ያርድ ገደማ ርቀት የሚደርሱና ሲወድቁም የሚፈነዱ ነበሩ። ይህን ታሪክ ለመፈተሽ ቡድኑ የመጀመሪያውን የሮኬት ጋሪ እንደገና ለመስራት ተነሳ። ወጣቱ 200 ሮኬቶችን ከቀርከሃ ዘንጎችና ከላባዎች በመስራት የማስወንጨፊያ ክፍሎችን ቀረጸ። ከ600 ዓመታት በፊት የሮኬቶቹ ማብረጃ ጥቁር ዱቄት ነበር። 4 አውንስ ክብደት ያለውን ሮኬትን እስከ 500 ያርድ ለማድረስ ወደ 6 ኢንች ርዝመት ያለው በዱቄት የተሞላ የወረቀት ቱቦ ያስፈልጋል። ለደህንነታቸው ሲባል ሁለት የተለያዩ አይነቶችን በመስራት ሞከሩ። በቂ ጥቁር ዱቄት እስካለ ድረስ ሮኬቶቹ በቀላሉ 500 ያርድ ይደርሳሉ። በመቀጠልም የሮኬቶቹን ፈንጂ ክፍል አዘጋጁ። ሮኬቶቹ ሲመቱ እንዲፈነዱ ለማድረግ ትንሽ ፈንጂ የወረቀቱ ቱቦ ጅረት ላይ ጨመሩ። ትልቁ ፈተና ሁሉንም 200 ሮኬቶች በአንድ ጊዜ ማስወንጨፍ ነበር። የእንጨት ማብረጃ መድረክ በመስራት ዱቄት የተሞሉትን ቱቦዎች ከሮኬቶች ጋር ሰሩ። ከዚያም እኩል ርዝመት ያላቸውን ፊውዝስ አንድ ላይ በማገናኘት የተያያዘ ማቀጣጠያ ስርዓት ፈጠሩ። ቀጥሎም በ500 ያርድ ርቀት ላይ አሻንጉሊቶችን አስቀመጡ። ሁሉም ነገር ሲዘጋጅ ሁሉንም በአንድ ላይ አቀጣጠሉ። ከጋሪው ላይ ነጭ ጭስ ድራማዊ በሆነ መንገድ ከታየ በኋላ ሮኬቶቹ አንድ በአንድ ወደ ኢላማቸው በኃይል ተወነጨፉ። በእውነትም አስደናቂ ትዕይንት ነበር። ነገር ግን በኋላ ላይ አሻንጉሊቶቹ ሲፈተሹ አብዛኞቹ ሳይጎዱ መገኘታቸው አስገራሚ ነበር። ይህ የሆነው ሮኬቶቹ ከኢላማቸው ወደ ኋላ ወድቀው ነበር። ቡድኑ የጥቁር ዱቄትን መጠን በተሳሳተ መንገድ እንደገመተ ደምድሟል። ሆኖ ግን ይህ የሙከራን ዋና ነጥብ አላሳነሰም። በታሪካዊ መረጃዎች መሰረት ኮሪያ በአንድ ወቅት 400 የሚያህሉ የሮኬት ጋሪዎችን በመጠቀም ከ30,000 በላይ የጃፓን ወታደሮችን አሸንፋለች። ስለዚህ አፈ ታሪኩ እውነት ነው። እንደዚህ አይነት መረጃዎች እንዲደርሳችሁ ፎሎ ማድረግ አትርሱ።